በጣም እድለኛ ነኝ አንቺን ስለሰጠኝ። በጣም መልካም እናት ነሽ። አንቺም ወርቅ ያልሽ ልጅ ነሽ የኔ ቆንጆ። አሁን ደግሞ እንዴት እንዳማረብሽ። ቆይ ግን ምን ሊያደርግ ነው? ቁርስ እኮ አሰሪኝ ብሎ መለሰኝ። እንግዲህ የቤቱ ንግስትና ልዕልት ሊያደርገን ነው። አፋ እንደማይችል ነግረኝ ነበር። ከዚህ በኋላ ለአንተ የሚሆን ቅንጣት አክል ርህራሄ የለኝም። እኔ አላውቅም ኪሩቤል። ትዋሻለህ እንዴ? ከነገ በኋላ ቀንህን ሲኦል ለማድረገው። እሺ ንጉሥ ነኝ ባልክበት ቤት ባሪያ ነው የማደርግህ። ልጅህንም የቤቱ አገልጋይ ነው የማደርግልህ። እሺ ላምሮት፣ የእጇን እንፈልጋለን። አሁን ደግሞ ትርሲትን አስታጥቢያት። ጌታዬ ካናዳ ድረስ አይከብድ? ይቅርታ፣ መክሊትን አስታጥቢያት። የቤቱ ልዕልት እጅህን ትሰጪኝ? ይህ ሁሉ መዝገብ ያንቺ ነው ዝናሽ። እኔስ ልጅሽ በዚህ ልክ ባሪያ ስትሆን የወለደ አንጀትሽ እንዴት ታስቻለሽ? ምን ነው መውለዴንና የእናትነት መብቴን ያኔ ብትሰጠኝ፣ ማቅቄ ያሳደግኳትን ልጅ መተክ መርዘክ ስታበቃ ይህንን ማሰብ ነበረብን። ይቅርታ ማዘር፣ የማይገባ ባህር ያሳየው አይደል? እነዚህ አረመኔዎች የአንቺንም ልጅ የኔንም ፍቅረኛ ከጎናችን ነጥቀናል አይደል? አውቃለሁ ልጄ፣ ይገባኛል። ናፍቃለች አይደል? አሁን እኮ በቃ አንተ አሸንፈሃል። እሷ ደግሞ እኛ መጠበቅህን ስታውቅ በጣም ደስ ይላታል። ደግሞ ካሁን በኋላ ምንም አልሆነም። አዎ ማዘር፣ በጣም ናፍቃኛለች። ልጅ ህይወት በጣም ናፍቃኛለች። መጣት አለባት ማዘር። ተው እንጂ የኔ ልጅ ለእኔም እኮ ልጄ ናት። ለዛውም ስንት ስቃይ ያየሁባት፣ ብዙ መከራ ያሳለፍኩባት። እኔም እኮ ተችሏት ሕክምናዋን ጨርሳ እንድትመጣልኝ ጸሎቴ ነው። ከዛ ደግሞ የእናንተን አለማየት እፈልጋለሁ። አግብታችሁ ተጋብታችሁ ሰርጋችሁን ደግሼ ወልዳችሁ ከብዳችሁ እሱን ማየት እፈልጋለሁ። አይዞህ፣ ደግሞ ስትመጣ ሁሉም ነገር ይቀየራል። እሺ የኔ ልጅ ደግሞ እንዳሰብከው ሚስት ትሆናለች። ኪሩቤል ፈገግ አለ። ሚስት በትክክል ማዘር፣ እንደዛ መሆን ያለበት ይሆናል። የኔ ልጅ አንተ ብቻ ተረጋጋ። ምንም እንድትሆንብኝ አልፈልግም። ወይ ካልሆነ ደግሞ እኔ ክፍል አንተ ሂደተኛ፣ እኔ ዝተኛለሁ። ችግር የለም ማዘር፣ እኔ ራሴ መጠበቅ እችላለሁ። አሁን ግርማ አይደለም በህይወት እያለሁ ሙቼ ራሱ አጠገቤ አይቆምም። ማዘር ምንድን ነው ብሎ ልትነግረኝ የፈለግሽው ነገር አለ እንዴ? እባክህ የኔ ልጅ ከእነዚህ ጨካኝ ሰዎች ጋር እልፍ መጋባቱን አቁም። እሺ ማዘር፣ አቁማለሁ። ነገር ግን ትንሽ ጊዜ ብቻ። ትርሲትን ምን ያክል እንደጎዷት ሲገባቸው ያኔ እኔም አቆማለሁ። ምክንያቱም እንዳሰቃዩት እኔም ላሰቃያቸው ብዬ ነው። ትንሽ ይገባቸው እንደሆነ ቁስሏ፣ ህመሟ የረዱት ከሆነ ብዬ ነው። ትንሽ እነሱም የታሹ። ምን ነው ማዘር፣ የልጅነት ፍቅር ስለተሸነፈ ከፋች እንዴት ይቀራለች? ወይዘሮ ዝናሽ ፈገግ በማለት አንተ ነገረኛ፣ በሰላም ደርልኝ ብለው ከተገቡ ተነስተው ይሄዳሉ። የሰው ልጅ ትልቁ ስህተት በሐሰት የገነባው ትልቁ የማይፈርስ መምሰሉ ነው። የሐሰት ግንቡ የማይፈርስ ሲመስለው ግርማና ላምሮት የምስኪኖችን እንባ እንደ ወይን ሲቆነጩ ኖረዋል። የምስኪኗን ትርሲትን ሰላማን አብድለዋል። እኔንም ፍቅሬን ደስታዬን ነጥቀውኛል። ትርሲት፣ አንቺ ከዚህ ጭካኔ ያለ ርቀሽ ውቅያኖሱን አቋርጠሽ ሄደሻል። የኔ ልብ ግን ዛሬም ያንቺን ፍትህ ይጠብቃል። ዛሬ በዚህ ቤት ውስጥ አዲስ ፀሐይ ትወጣለች። የብርሃኗ ጌታ ደግሞ እኔ ነኝ ይላል ኪሩቤል። ሰላምሽን የነጠቁሽን ትርሲትዬ ሰላማቸውን እነሳቸዋለሁ። መክሊት እንዴት ነሽ? አንተ ስላለ እስካሁን እዚህ ቤት ማንም አልነካኝም። ካሁን በኋላም ሰላምሽ ይጠበቃል። ማንም ሊነካሽ አይችልም። በአንተ በጣም እርግጠኛ ነኝ፣ ታማመናለሁ። ኪሩቤል ልብስ ገዝቶ ለመክሊት ከዚህ በኋላ የኪችን የአንቺ ቦታ አይደለም፣ ሂጂ ልብስ ቀይሬና የአንቺ ቦታ ሳሎን ነው። አሁን ቶሎ ብለሽ ሄደሽ ቀይሬ፣ ግዴታ ነው። ይህን የለበሽው ልብስ ወደዛው ልቀሽ ታዩ። ላምሮት በበኩሏ ይህ እንዴት ይሆናል? ይህማ ሊሆን አይችልም። የፈለገ ነገር ቢሉ በዚህ ሰዓት የምታስፈልገኝ አንተ ብቻ ነህ ጆኒ። ደግሞ ያ ለማኝ ጎዳና ውሻ አባቴን ቢያዘውም እኔን ደግሞ እንደገረድ ሊያደርገኝ አይችልም። እንደተባለው ደግሞ አባቴን ለመበቀል ብቻ ነው እንዴ የቀረብከኝ? እንዴ እንደዛማ አይሆንም። ይወደኛል እኮ። እንደዛ እነሱ እንዳሉት ቢሆን ኖሮ ለምን ራሱን ደጋግሞ አደጋ ውስጥ ይከት ነበር እንዴ? ብቻ ለሁሉም መልሷ አንተ ጋር ነው ጆኒ። እባክህ መልስልኝ፣ የት ነው ያለው ጆኒ? መክሊት በበኩሏ የሰጣትን ልብስ ወደ ክፍል ሄዳ ስታየው ኪሩቤል ምን ያስቡ ነው? በጭራሽ እንደዛማ አይሆንም። እኔ እዚህ ቤት አገልግል እንጂ ቤት ሊሆን አልችልም። የነካካው ሰዓት ደግሞ ሁላችንም እንዳያቃጥለን እፈራለሁ። አቶ ግርማ በበኩላቸው በአንድ ትንሽዬ ጥይት ይህን ሁሉ ውርደቴን ማስቆም እችላለሁ። ኪሩቤል ለጊዜው ዙፋኔ ላይ ተቀምጠህ ትስቃለህ። የመጨረሻው ሰዓት ግን አንተ ላይ ይነዳል። የጊዜ ጉዳይ ነው። አባትሽ እኮ በገዛ ኃጢአቱን ዋጋ እየከፈለ ያለው፣ አንቺም እንደዛው። አንቺና አባትሽ እስካላችሁ ድረስ በሕይወት እኔ ደግሞ እዚህ ቤት አለመኖር አልችልም እና ልትገለን ነው። መጥፎ ሰውን እኮ መግደል አይጠበቅብሽም። የራሱ በደልና ኃጢአት ይገለዋል። ወይዘሮ ዝናሽ ወደ መክሊት ክፍል በመሄድ መክሊት ፏ ብላ ሲያገኟት፣ መክሊትዬ እንዴት ነው ያማረብሽ? መለክ መሰልሽ እኮ። በእርግጥ እንደዚህ አይነት
ልብስ ለብሼ አላውቅም። እናቴ ግን ህፃን እያለሁ ቆንጆ ልብስ ትገዛልኝ ነበር። ካደግኩ በኋላ ግን የእሷን ልብስ ነበር የምለብሰው። ያው ድሃ አይደለም። አዝናለሁ የኔ ልጅ። ቀደም ብዬ ባወኩሽ ኖሮ አይደለም የትርሲት አባት ልጅ ሆነሽ ለባዳም ልቤ ይራራል። አይዞሽ ደግሞ እሺ፣ በደንብ አድርጌ ከስሻለሁ። የእነዚሁን የማይረቡ ሰዎች ጣጣቸውን ጨርስና ደግሞ እህትሽን ባየሻት ታላቅሽ ትሆን እንጂ በጣም ነው የምትመሳሰሉት። ሁለታችሁም የአባታችሁ ልብ ነው ያላችሁ የኔ ወዶች። መክሊት ቀጠለች። በጣም እድለኛ ነኝ አንቺን ስለሰጠኝ። አንቺ በጣም መልካም ሰው ነሽ የኔ ልጅ። አንቺም ወርቅ የሆንሽ ልጅ ነሽ። አሁን ደግሞ የበለጠ እንዴት እንዳማረብሽ። እኔ እኮ ግን ትእዛዙን ላክብር ብዬ ነው እንጂ በጭራሽ መልበስ አልፈለግኩም ነበር። ኪሩቤል እንደ ወይዘሮ ዝናሽና ለመክሊት የራት ልብስ ገዝተው ቆንጆ ልብስ ገዝቶላቸው ፏ እንዲሉበት ለላምሮት የኪችን ልብስ ገዝተው መጥቷል። ምንድን ነው ይሄ ትላለች። ከዛሬ ጀምሮ ይሄ የደንብ ልብስሽ ነው፣ የኪችንና የጽዳት ስራ። ላምሮት አባቷ ወዳለበት በመሄድ ትሰማዋለህ እንዲህን የሚለውን ትላለች። ላምሮት ልበሽ እባክሽ ልጄ የሚልሽን አድርጊ። ላምሮት በጣም ደንግጣ ምን አልክ ልበሽው ጭራሽ። አቶ ግርማ ዝናሽን ወይዘሮ ዝናሽን ሲያያቸው እኔ ስተይኝ እሺ የወለድሻትን ልጅሽን እንዴት አንጀትሽ አስቻለሽ? እንዴት አገልጋይ ስትሆን ዝም ብለሽ ታያታለሽ? ባሪያ ስትሆን የእናትነት መብቱን ዛሬ ሳይሆን ያን የነበር ሰጠኝ የሚገባው። ስንት ደክም ያሳደግኳት ልጅ መተህ መረስካት፣ አበላሻት። ልጅን ያሳታኝ አንተው ራስህ ነህ። ስርዓት ያላት የነበረችው ልጅ ራስህ ነህ ያበላሻት። ታውቂያለሽ ለምን እንዳገደልኩሽ? ልገልሽ የፈለግኩ ቀን ይቺ ማትረባ መጥፎ ልጅ ያልሻት ልጅ ናት እናቴ ብላ ያስቀረች። መክሊት የተገዛላትን ልብስ ለብሳ ወደ ሳሎን ብቅ ስትል ኪሩቤል ድርሲት የመጣች ነው የመሰለው። ከተቀመጠበት ብድግ ብሎ ዋው ትክክለኛ ውበትሽ ተገለጠ፣ ይሄ ነው ላንቺ የሚገባሽ። ኪሩቤልም መክሊትን በተደጋጋሚ ትርሲት እያለ ሲጠራት እኔ እኮ ትርሲት አይደለሁም መክሊት ነኝ፣ ይቅርታ ሰሞኑን በጣም ስለናፈቀችኝ እንግዲህ ካፌ ላይ ያለው ስም የሷ ነው። ነገር ግን የተናገርኩት ቃል ይገባሻል። እኔም ይሄ አይገባኝም። እኔም ፈልገው ሰላም ብቻ ነው። ደግሞ በእኔ ምክንያት ማንም ሰው እዚህ ቤት ውስጥ ችግር ውስጥ እንዲገባ አልፈልግም። መክሊት ይሄ ቤት እኮ ያንቺና የትሽ ብቻ ነው። ላምሮት ገሎ መቅበር ላንተ አዲስ እንዳልሆነ ኪሩቤል አሳይቶኛል። እባክሽ ተይ ልጄ፣ ይህን ሁሉ ያደረኩት ላንቺ ስል ነው። በጣም አዝኜ ነበር። በገዛ እጆቼ የእናቴ ልጅ የሆነችውን አይኗን አጥፍቻለሁ። ያን ሁሉ ክፋት ግን ከማን ጋር ያደረኩት? ከአባቴ ጋር መሆኑ ነው። ግን ደግሞ አባቴ ነፍሰ ገዳይ እንደነበር አላወኩም። አቶ ግርማ መልስ አጠረባቸው፣ አንገታቸውን ደፉ። አባቴ ገዳይ ነው። ያን መስማት ለእኔ ቀላል ይመስላል። ደግሞ በእኔ ላይ ግፍ ያልክብኝ ገዳይ መሆን ሳያንስ እንዴት መግደል እንዳለብኝ አለማስተማርህ ነው። አሁን ግን ችግር የለም፣ አያስጨንቀኝም። ቢያንስ ቢላ ምን መስራት እንደሚችል ከኪችን ተምሬያለሁ። አቶ ግርማ ለአምሮት አጠገባቸው ዞሮ ስትል ወይኔ ልጄን እንዳላጣት ቶሎ መመለስ አለብኝ ወደ ራሷ። የምትወደውን ፍቅረኛዋን በቢላ እንደገደልኩት ብታውቅ ያን ቢላ ወደ እኔ መመለሱ አይቀርም። ወይዘሮ ዝናሽ ልጃቸውን እንደዚህም ሙያ ያላት አልመሰለኝም ነበር ይላሉ። አቶ ግርማ ልጅን መገመት ራስን ማስገመት ነው። ለአምሮት ያደገችው ባንቺ እጅ አይደል እንዴ? ኪሩቤል የአቶ ግርማ ወንበር ላይ ቁጭ ብሎ አባትና ልጅን እያሽቆጠቆጣቸው ይገኛል። ለአምሮት የእጇን እንፈልጋለን። መክሊት በእነሱ ጋር በጠረጴዛ ዙሪያ ቁጭ ብላ ምግብ እየተመገበች ነው። ለአምሮት ደግሞ ኪችን ውስጥ እየተጎዳጎደች ነው። እንግዲህ ተገለባብጠዋል ነገሩ። ከኛ በላይ ማን አለ ሲሉ የነበሩት አባትና ልጅ አሁን አንገታቸውን ደፍተው ቀና ማድረግ አቅቷቸዋል። ለአምሮትም ከማን ልጀምር? እሺ ጌታዬ፣ ቀጣይስ ማን ላስታጠብ እያለች ኪሩቤልን መጠየቋን ቀጥላለች። አቶ ግርማም ውስጣቸው ድብን ብለዋል። እንዴት የኔ ልጅ እንደዚህ ትሆናለች? እኔስ እንደዚህ እንዴት አንገቴ እንደፋለሁ? ኪሩቤል ሁሉንም ዙራ ለአምሮት ካስታጠበች በኋላ አሁን ደግሞ ትርሲትን አስታጥቤ ትላል። ለአምሮት ቀጠለች። ጌታዬ፣ ከኢትዮጵያ ካናዳ አይከብድም? ይቅርታ መክሊትን አስታጥቤት። የቤቱ ልዕልት እጅሽን ትሰጪኝ? መክሊት ለአምሮት እጇን መስጠት በጣም ከብዷታል። እጇን አጋ ይዛዋለች። ለአምሮት እጇን ስትሰጣት የማድረግ ነገር እዛው በቆመችበት በአእምሯ እያመላለሰች መክሊትን እጇን አጋ የመጉዳት አይነት ነገር በአእምሯ እያመላለሰች በሀሳቧ ጠፍታ እዛ ላይ አጠገባቸው ቁማ ቀርታለች። እሷ ልክ በህልሟ እንደሆነ ሁሉ በቁማ በውኗ ቁማ ያለችበትን አታውቅም። በሀሳቧ መክሊትን ስትጎዳት ብቻ ነው በአእምሯ ስተመላለስ የነበረው። እንደዛ ሆነ እያለ ለአምሮት ተብላ ተጠርታ ልክ እንደተኛ ሰው ነበረ እንቅልፍ እንደባነነ የባነነችው። ለዛሬ ትርሲት ክፍል 28 ይህን ይመስል ነበር። ለአምሮትና ግርማ ቀጣዩ እንትናቸው ምን ይሆን እንግዲህ? እየተሽቆጠቆጡና በጣም አንገታቸውን ደፍተው እጅግ በጣም በሚያሳዝን ሁኔታ ይገኛሉ። እንደዛ በሰው ላይ ከኛ በላይ ማን አለ እያሉ ሰውን ሲያስጨንቁና በጣም ብዙ ግፍ ሲሰሩ የቆዩት አሁን ግን ትኩልና ክፋት የትም እንደማያደርስ በእውነቱ አስተማሪ ድራማ ነው። ኪሩቤል ደግሞ ያለበት ቦታ ይገባዋል፣ አያያዙንም ይችልበታል። ደግሞም ከሁለቱ ይልቅ ለሱ ይስማማዋል። ነገር ግን አሁን ጆኒ ሲነሳ እንግዲህ
ኪሩቤልን ከግርማ ጋር ሆኖ ለማጥቃት ሞክር ይሆን? አያደርገውም። ግርማ እመጣልሃለሁ፣ አንተንም ልጅህንም ወደ ሲኦል እልካችኋለሁ ነው ሲል የነበረው። የኪሩቤልን ስም አላነሳም። ምንም እንኳን ኪሩቤል መሆኑን ቢያቅም እሱን ሊበቀል ልጁን ፍቅረኛ አስመስሎ እንደተጠጋው ይሄን ነገር ኪሩቤል እንደነገረ ያውቃል። ነገር ግን አሁን የኪሩቤልን ስም አልጠራም። ከኪሩቤል ጋር ቢሆን ነው የሚያዋጣው። ግርማን ለመጉዳት ከፈለገ ከኪሩቤል ጋር አንድ ቢሆን የተሻለ ነው። ግርማም የሆነች ትንሽ ነገር ካገኘ አንዴ ከወደቀበት ከተነሳ ኪሩቤልን በህይወት ሊያቆየው በጭራሽ አይፈልግም። ወይዘሮ ዝናሽም ፈርተዋል። አጠፋው ከባድ እንዳይሆን ፈርቻለሁ ሲሉ ነበር ለመክሊት። መክሊትን በራሷ እየተደረገ ያለው ነገር በጣም አሳቋታል። እነዚህ ሰዎች ነገ ጠዋት ጉዳት እንዳያደርሱ በጣም አሳስቧታል። ከእስከ ዛሬ ካለፈው የባሰ ጉዳት ሊያደርሱ ይችላሉ፣ እነሱ ጨካኞች ናቸው የሚለው ነገር አስጨንቋቸዋል። ኪሩቤል ግን ከዚህ በኋላ መነሳት አይችሉም፣ ወድቀዋል ተገምግመው የሚለውን ነገር ሙሉ በሙሉ አምናል።